ቁርአን በመምታት መማል ይቻላል ወይ? እሷ ኒቃብ ለባሽ ናት። ላገባ ነው። መልኳን አላቅም። አባት ስለሌለኝ በአባቴ ቦታ ታላቅ ወንድሜን ይዤ ገብቼ እንደ ሸሂድ ወንድሜ ፊቷን ማየት ይችላል? ሚስቴ ራሷን በጣም ያማታል። ቁርአን ይቀራልሽ ስላት እምቢ አለችኝ። ማው ዘምዘም ጠጪ ስላትም እምቢ አለችኝ እና ምን ማድረግ አለብኝ? የእንጀራ እናቴና አባቴ ተፋተዋል። ባለቤቴ ለእንጀራ እናቴ አጅነቢ ነው ወይስ አይደለም? ሰሞኑን ዓለም አቀፍ የሂጃብ ቀን ተብሎ ይከበራል። ሴቶች አብዛኞቹ ይሄን ክብረ በዓል ተቀብለው ያከብራሉ። ምክር ቢሰጡልን የሚል فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا محمد وعلى آله وأصحابه وسلم تسليما كثيرا. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. ثم ما بعد، السلام عليكم ورحمة الله وبركاته. ይህ ከተማሪዎች ለሚመጡ ጥያቄዎች መልስ የሚሰጥበት የዛዱል መዓድ ፈታዋን ዛሬ ከምናያቸው ጥያቄዎች የመጀመሪያው እሷ ኒቃብ ለባሽ ናት። ላገባ ነው። መልኳን አላቅም። አባት ስለሌለኝ በአባቴ ቦታ ታላቅ ወንድሜን ይዤ ገብቼ እንደ ሸሂድ ወንድሜ ፊቷን ማየት ይችላል የሚል የሚያገባው እንጂ የሚያየው ሸሂድ የሚባለው ወይም ደግሞ አብሮ ሄደው ማየት አይችልም። ማየት የሚችለው የሚያገባው አባት በህይወት ቢኖርም አንተ የምታገባትን እስካላገባህ ድረስ ማየት አይችልም። ብቻችሁን እንዳትሆኑ በአንተ ወይም በሷ በኩል ሰው መኖር አለበት። በአንተ ወይም በሷ በኩል ታማኝ የሆነ ሰው መኖር አለበት። በላጩ የሷ የራሷ ወገን የሆነ አማና ያለው ኢማን ያለው አባት፣ ወንድም፣ አጎት መሰል የሆኑ ሰዎች መኖር አለባቸው። ለትዳር የተጫጩ መታየት የሚችሉት ወደ 6 የሚደርሱ መስፈርቶች ሲሟሉ፣ ከዚህ አንዱ በመሃላቸው ሰው ሲኖር፣ በመሃል የሚኖረው ሰውም ታማኝ ሰው ሲሆን፣ ኢማንና አማና ያለው ሰው። አማና የሌለው ሰው ከሆነ አገናኝቷቸው ይወጣል። ሲጀምርም በዚህ መልኩ ሸር አስበው ሴቷን በቀለበታቸው ውስጥ ማድረግ የሚፈልጉ ሰዎች አሉ። ሞኝ የሆኑ ደግሞ አሉ። አንዳንዴ አባትም ጭምር ሞኝ ሆኖ ተጫወቱ ብሎ ይወጣል። ሸይጣን ይጫወትባቸዋል በዚህ ማለት። ስለዚህ ንቁ የሆነ ኢማን ያለው አማና ያለው ሰው መሆን አለበት። አባትም ይሁን ወንድም ካንተ ጋር አብሮ የሄደው ሰው ማየት አይችልም። የምታየው አንተ ብቻና ብቻ ነው። ወንድ በሚያገባበት ጊዜ ነዓም አባቱን ማማከር፣ ምን አይነት ቤት ውስጥ ልግባ፣ ከየትኛው ቤት ላግባ ብሎ ማማከር አለበት። እንደ ሴት ልጅ ግን አባቱ ወይም ወንድሙ ወይም አጎቱ ከሌሉ ኒካህ ማሰር አይችልም አይባልም። ለወንድ ልጅ ቁርአን በመምታት መማል ይቻላል ወይ? አይቻልም። ቢድዓ ነው። ቁርአንን በመምታት መማል ቢድዓ ነው፣ አይቻልም። ይህን ዑለሞች ጠቅሰዋል። ቁርአንን ብሎ መማል ችግር የለው። ቁርአንን ብሎ መማል ወልቁርአን ብሎ መማል ችግር የለው። ለምን ያለ እንደሆነ ቁርአን የአላህ ቃል ነው። የአላህ ቃል የአላህ ባህሪ ነው። በአላህ በራሱ በባህሪው መማል ይቻላል። ኢዳ በሁለቱ መሃል ልዩነት አለ። ይሄን ማወቅ ይጠበቅብናል። ቁርአኑን የመቱ ከሆነ አይቻልም አይማልም፣ ቢድዓ ነው። ቁርአንን ብሎ መማል ከሆነ የተፈለገበት ምንም ችግር የለው። ሚስቴ ራሷን በጣም ያማታል። ቁርአን ይቀራልሽ ስላት እምቢ አለችኝ። ማው ዘምዘም ጠጪ ስላትም እምቢ አለችኝ እና ምን ማድረግ አለብኝ? ከቤተሰብ ጋር ተመካክሮ ተነጋግሮ እሺ እንድትል አምናበት ሩቃ እንዲደረግላት እንድትፈቅድ ማድረግ። ሩቃ የሚጠቅመው የታመመው አካል ሲያምንበት እርግጠኛ ሲሆን፣ ሩቃውን የሚያደርገው የሚቀራው አካልም ጠንካራ ኢማን ያለው ሲሆን። ኢብኑል ቀይም ሌሎችም እንዳሉት በሩቃ በቁርአን የመዳን ምሳሌው እንደ ሰይፍ ነው ብለዋል። ሰይፍን የያዘው ሰው ጠንካራ ካልሆነ፣ ሰይፉ የሚመታበት ነገር ሊቆረጥ የሚችል ነገር ካልሆነ አይጠቅምም ብለዋል። ሰይፍን የያዘው አካል ጠንካራ ካልሆነ ማለት ቁርአኑን የሚቀራው አካል ማለት በኢማኑ በተውሂዱ በዲኑ ጥንካሬ ጥሩ ካልሆነ መቅራቱ ብቻ አይፈወስም። ይህ ሰይፉን የሚይዘው ሰው ምሳሌ ነው። በሰይፉ የሚቆረጠው ነገር ሊቆረጥ የሚችል መሆን አለበት። በሰይፍ ብረት አይቆረጥ፣ በሰይፍ ድንጋይ አይቆረጥ። ይህ ማለት ደግሞ የሚቀራለት አካል ምሳሌ ነው።
ለቁርአን ራሱን ያዘጋጀ ልቡን የከፈተ መሆን አለበት። አዎ ቁርአን ፈውስ ነው፣ ቁርአን ያሽረኛል በአላህ ፈቃድ ብሎ የተዘጋጀ መሆን አለበትና ሰላም በሆነችበት ወቅት እንዲቀራላት ራሷን ማሳመን። ይህ ሁሉ ተደርጎ አይካለች። እነዚህ ምልክቶች የሌላ ችግር ምልክት ናቸው። ሙስሊም ዘምዘም ባገኘው ነው የሚለው። ዘምዘም ጠጣ እየተባለ አይሚል ከሆነ ቁርአን ይቀራለህ ሲባል አይሚል ከሆነ ችግር አለና የሚቻለውን ሁሉ አድርጎ ሩቃ እንዲደረግላት ማድረግ። ከቤተሰብ ጋር ተነጋግሩ። የእንጀራ እናቴና አባቴ ተፋተዋል። ባለቤቴ ለእንጀራ እናቴ አጅነቢ ነው ወይስ አይደለም? አዎ አጅነቢ ነው። አጅነቢ የማይሆነው ለወለደችሽ እናት ነው። ለወለደችሽ እናት አጅነቢ አይሆንም። አንቺን ላልወለደችዋ የእንጀራ እናት ግን ቢፋቱም ባይፋቱም ያንቺ ባል ላንቺ የእንጀራ እናት አጅነቢ ነው። አጅነቢ የማይሆነው አንቺን ለወለደችሽ እናትና አንቺን የወለደችን እናት ለወለደች ለአያትሽ ብቻ ነው። ሰሞኑን ዓለም አቀፍ የሂጃብ ቀን ተብሎ ይከበራል። ሴቶች አብዛኞቹ ይሄን ክብረ በዓል ተቀብለው ያከብራሉ። ምክር ሊሰጡልን የሚል የቱን ሂጃብ ነው የሂጃብ ቀን ብለው የሚያከብሩት? የሂጃብ ቀን ብለው የሚያከብሩ ሂጃብ በላይ ያለበሰችው ሌላ ሂጃብ የሚያስፈልገው ዛሬ ሂጃብ ተብሎ የሚሸጡ ሂጃብ ተብሎ የሚተዋወቁ ሂጃቤ ብላ ብዙ ሴት የምትናገርለት አደብ ያላት ሴት ዘንድ የመኝታ ቤት ልብስም የቤት ውስጥ ልብስም ሂጃቡ ራሱ ሂጃብ አልብሱኝ የሚል ነው። ሆን ተብሎ ታስቦ የሰውነት ቅርጽን የሚያሳይ መልኩ አይን ውስጥ የሚገባ ታስቦበት ከታይዋን ከቱርክ ተሰርቶ የመጣ ነው። ሙስሊም ዲኑን ከምንጩ ሊወስድ ይገባል። ሂጃብ የተደነገገው የሴት ልጅን ውበት ለመደበቅ ነው፣ ለባሏ እንጂ ለቤተሰቧ እንጂ እንዳታሳይ ለማድረግ ነው። ዛሬ ሂጃብ የሚባሉት እንደዚህ እንደ ፋሽን አድርገው የመጡት ቀን ሊያከብሩለት ያሰቡት ያለው ሂጃብ ግን ውበት የሚያጎላ ነው። በእኛ ሂጃብ ተደንቀዋል፣ ካፊሮችም ሂጃብ መልበስ ጀምረዋል የሚል ነገር ሰምተናል። ምን ሆነ ሂጃብ ይሆናል? ካፊሮች ከተደነቁበት ትክክለኛውን ሂጃብ እየተዋጉ ነው። ትክክለኛ ሂጃብ ለብሳ የምትሄደን እህት ሲያገኙ ደማቸው እየፈላ ነው። የቱ ጋ ነው ካፍር የምትቀናበት? ካፍር ሴት ሁሉ ውበት ይጨምራል ብላ የምትለብሰው ሂጃብ ይሆን? ሂጃቡን ሂጃብ ያለው አላህ ነው፣ ረሱል ናቸው የሰላቱ ሰላም። የቱ ሂጃብ ነው አላህና ረሱል ሂጃብ ያሉት? መስፈርቶች አሉት። ካሁን ቀደም በተደጋጋሚ አንስተናል እዚሁ መድረክ ላይ። ሰፊ መሆን አለበት፣ መላ ሰውነቷን መሸፈን አለበት፣ ወፍራም መሆን አለበት፣ ጌጥ መሆን የለበትም፣ ዥንጉርጉር ቡራቡሬ መሆን የለበትም፣ በሽቶ የተነከረ ሽቶ የተቀባ መሆን የለበትም፣ ከወንድ ከካፍር ሴት ጋር የሚያመሳሰል መሆን የለበትም። ይሄኔ ነው ሴት ላይ ሂጃብ ለብሳለች የሚባል። ሶላት ስገጂ፣ በቤትሽ ውስጥ እርጊ ያለው አላህ ተባረከ ወተዓላ በአንድ አንቀጽ ውስጥ ሶስቱንም አያይዞ አዟል። ቤታችሁ ውስጥ እርጉ፣ እንደ ጃሂልያ ዘመን ሴቶች ወጣ ወጣ ማለትን አታብዙ፣ ሶላት ስገዱ፣ ሂጃብ ልበሱ፣ ሶላት ስገዱ። ሶላት ስገዱ ያለን አላህ እንዴት መሰገድ እንዳለበት በነቢ አማካኝነት አስተምሮናል። ሂጃብ እንዴት መለበስ እንዳለበት በነቢ ባለቤቶች አለይሂ ሰላቱ ወሰላም በሶሐባ ሴቶች አማካኝነት ተስተምረናል፣ ተነግሮናል፣ ተላልፎልናል። ታላላቅ ሶሐቦች ሙፈሲሮች መድረክ ላይ ሆነው ሱረቱን ኑርን አሕዛብን እያስተማሩ በተግባር አሳይተዋል። ፊታቸውን ሙሉ በሙሉ ሸፍነው አንድ አይነ ብቻ ለማየት አስቀርተው ማለት ነው ሂጃብ ማለት ነው። ከዚህ ተርቀው ግን ዛሬ ሂጃብ የተባለ ያለው ሌላ ነው። ኃላፊነት አለብህ ሚስትህ በምትለብሰው ልጅህ በሚለብሰው ልብስ የማንነት መገለጫ ነው። አንተው በራስህ ገንዘብ ነው ለሚስትህ ለልጅህ ለእህትህ የመገላለጥን ልብስ ገዝተህ የምታመጣው። መገላለጥ ሲባል ብዙ ጊዜ ራቆት መሄድ ማለት አይደል። ቁርአኑ ሲወርድ አትገላለጡ ተብለው የታዘዙ ሰዎች ራቆታቸውን አይሄዱም ነው። አንዳንድ ሙፈሲሮች እንደጠቀሱት ሂጃብ አድርጉ የሚለው አንቀጽ ከመውረዱ በፊት የአረብ ሴቶች ፀጉራቸውን እንኳን ይሸፍኑ ነበር። ነገር ግን ወደ ኋላ ነበር የሚያስሩት ሻሻቸው። ዛሬ ብዙ ገጠር አካባቢ ላይ ከተማማ በርካታ እናቶች ዘንድ እንደምናየው ማለት ፀጉራቸውን የሚሸፍኑበትን ሻሻቸውን ወደ ኋላ ነበር የሚያስሩት። ወልየድሪብነ ዐላ ጁዩቢሂን የሚል አንቀጽ መጣ። ሻርፑን ወደ ኋላ ሳይሆን ማሰር ያለባቸው ደረታቸው ላይ ይልቀቁታል። ፀጉራቸው ላይ ተደርጓል፣ ደረታቸው ላይ ይልቀቁት ተብሏል። የማይቀር ነው በፊት በኩል አልፎ ነው ደረት ላይ የሚያርፈው ብለው ፈሰራሉ ዑለሞች እስቲንባጥ አድርጋ። ሂጃብ ሰፊ የእስላም ነጥብ ሁሉም ትኩረት ሊሰጠው ሰሐቦች በተረዱት መልኩ ሊረዳው ይገባል። ዑሙመን የሂጃብ ቀን ብሎ ማክበር አይቻል። እኛ ሙስሊሞች የምናከብረው ቀን ያለን በዓመት ውስጥ 3 ብቻ ነው። 2 ዓመታዊ፣ 1 ሳምንታዊ። ከዚህ ውጪ የእናት ቀን የሞት ቀን የለም። መሪያቸው አምላካቸው ስሜታቸው የሆነ ሰዎች ፈጠራ፣ የካፊሮች ፈጠራ። የምኖች ቀን ሁሉም ቀን የአላህ መልካም ሥራ ሰርተን ወደ አላህ ደግሞ መቃረብ የምንችለው አላህ ተባረከ ወተዓላ የፈቀደልን ልዩ የበዓል ቀን ሲሆን፣ ከዛ ውጪ
የተለያዩ ቀኖችን ፈጥሮ ማክበር ዲን ላይ አዲስ ነገር መፍጠር ይሆናል። ሙስሊም ረሱላችን አለይሂ ሰላቱ ወሰላም ባሳዩት መንገድ ብቻ ነው የሚሄደው። አልየውመ አክመልቱ ለኩም ዲነኩም ዛሬ ዲኑን ሞላሁላችሁ። ያን ይሄ ቁርአን ከመውረዱ በፊት ያልነበረ ያልታወቀ ነገር በሙሉ ሙስሊም ሊሸሸው ይገባል። ከዛ መንገድ ያወጣሃልና ኢተቢዑ ወላ ተብተዲዑ ፈቀድ ኩፊቱም ብላ ደጋቀደምሽ ተከተሉ፣ አዲስ ነገር አትፍጠሩ፣ በቅተዋችኋል ያለፉ ሙስሊሞች እነሱ በሄዱበት ሂዱ በዛ ተብቃቁ ተብሏልና የምንም ቀን ብሎ መፍጠር ማክበር የኛ የሙስሊሞች ሥራ መለያ አይደል። ምን ተደረገ ተሰገደ ወይ ተክቢር ተባለ ወይ የለም። መገለጫው ተክቢር መባሉ መስገዱ ብቻ አይደለም። አንድን ቀን በአመት ጠብቆ በዛ ቀን ለየት ያለ ነገር ማድረግ አሊያ ደግሞ ቀኑ ራሱ የበዓል ቀን ነው ብሎ ማሰብ ማመን ቢድዓ ውስጥ መግባት ነውና በመጀመሪያ ቁርአኑ ባዘዘ መልኩ ሒጃቡን እንልበሰው። ትክክለኛ ሙስሊም ሴት በየዕለቱ ሒጃብ አርጋ በወጣች ቁጥር ሒጃቧን ያከበረች ነው። ትክክለኛ ሙስሊም ሴት አመቱን ሙሉ ሒጃብን ያከበረች። ኢሳ አለይሂ ሰላም አንተ የአላህ ሩህ ሆይ ዒሳ ሆይ የሞተን ቀስቅሰሃል በአላህ ፈቃድ፣ አይን ላልነበረው አይን እንዲኖረው አድርገሃል፣ የቆዳ በሽታ ለምጥ የነበረበትን ሰው መፈወስ ችለሃል፣ እንደው ላንተ ያስቸገረህ ያቃተህ ነገር ምንድነው ሲሉ እኔ ያቃተኝ ጃሂል ነው ብላ። ከፊት ለመምራት የተቀመጠው አካል የመምራት ብቃቱ ሳይኖረው ከሆነ የተቀመጠው ከፊት መቀመጡ ይቅርብኝ የሚል የአቡ አጠይብ አልሙተነቢ ግጥምም አለ። መምራቱ መምከሩ ብቃቱ ኖሮት ሳይሆን ለመምከር ለመምራት የተቀመጠው እሱ አይነቱ ቦታ ላይ መቀመጥ ይቅርብኝ፣ መሪነት መስፈርቱን መርሐላውን ጠብቆ የመጣ ሲሆን ነው የሚቀናበት ብሏል። ዛሬ ሁሉም ሚዲያ አገኘው ብሎ እያወራ ከኋላ የሚከተሉኝ አገኘው ብሎ እያስከተለ ነው እየመራ ነው። ትልልቅ ጉዳዮች ላይ የዲንም ይሁን የዱንያ ጉዳይ ላይ መናገር ያለባቸው ማን ናቸው? ዑለሞች ናቸው። አቅል ያላቸው ናቸው። ተጅሩባ ያላቸው ናቸው። ትልልቆች ሲናገሩ ከታች ያሉት ማስተጋባት ነው ያለባቸው። የዲን ጉዳይ ነው ይሄ። ዑለሞች ይሄን ብለዋል። ከዑለሞች ጋር እንነጋገር። ጋዜጠኛ ነው ያለው የሆነ ሰው ነው ያለው ሰው ማይለው ነገር የለም፣ ማይናገረው ነገር የለም። ነገር ግን ሁላችንም ልብ ማለት ያለበት ነገር ቢኖር ሸሪዓ፣ ዲን፣ ኢስላም እኔ አንተ እሱ እሷ እነሱ ተባብረው የሚገነቡት ግንብ አይደለም። የሸሪዓ ግንብ ተገንብቶ አልቋል፣ ተጠናቋል። እሱ ላይ ገብቶ መኖር ብቻ ነው ከኛ የሚጠበቅ። አዲስ ነገር መፍጠር አይቻልም። የእንዲህ አይነት ቀን የድል ቀን የሙስሊም ቀን የሒጃብ ቀን የባህል መጀራ እየተባለ ዲን እስላምን መጫወቻ እንዲያደርጉት አቅላችን ዲናችን ሊፈቅድ አይገባም። በስሜት መማራት ነው፣ በነሻጣ መጓዝ ነው። አስቀድመህ እንዲህ አይነት ነገር ከመናገር በፊት ቁርአን ገለጥ፣ ሐዲስ ገለጥ። እንዴት አልክ ብትባል ከዚህ አንፃር ብለህ ማስረጃ ማቅረብ የምችልበት ደረጃ ላይ ደርሰህ ተናገር። በተረፈ ግን ፊት ለፊት የምታየው የምትሰማው ተጽዕኖ አሳድሮብህ ተነስተህ የምትናገረው ንግግር እስላም ላይ አያስኬድም። ዱንያ ገበያ ላይ አድናቂ ማብዛት ላይ ተከታታይ ማብዛት ላይ ገዢ ማብዛት ላይ ሊያስኬድ ይችላል። ዲን ላይ ግን የጃሂሎች ዕቃ አይሸጥም። የእስላም የዲን መድረክ ላይ አይሆን ጃሂሎችን ተስማ ቸላ በላቸው ተብሏል። ሱሐቦችም ሂጅራን እንደዚህ ስለጀመሩ እኛም እናደርጋለን። ቅያስ የመጨረሻ ወይም አራተኛ ደረጃ ላይ ያለው ደሊል ነው። ቁርአን ደሊል አምጣ፣ ሐዲስ ደሊል አምጣ፣ ኢጅማዕ ደሊል አምጣ ነው የሚባለው። ሱሐቦች ያደረጉት ሶስተኛውን ደሊል መሰረት አድርገው ኢጅማዕ አድርገው ዑመር አነሱት ሐሳቡን፣ ሱሐቦች ተወያዩበት፣ አጸደቁት። የሱሐቦች ስምምነት ደሊል ነው። የሱሐቦች ስምምነት ደሊል ነው። ቁርአን ሐዲስ ላይ ተፈቅዷል እንደሚባለው ሱሐባ ተስማምቶ ካጸደቀው ተፈቅዷል ይባላል። የኛ ዒዶች ሁለት ናቸው። ዓመታዊ ሁለት፣ ሳምንታዊ አንድ። ዒዱና አህለል ኢስላም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ዒድ አልአድሓና ዒድ አልፊጥር የኛ የሙስሊሞች ዒድ ነው ብሏል። በየዓመቱ ወይም በየዘመኑ ወይም በየሀገሩ ድል ባገኛችሁ ቁጥር ያን ቀን መዝግባችሁ ይዛችሁ የድላችን ቀን እያላችሁ አክብሩ ብለው ክፍት አላረጉትም ነበር ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ቀንም ሱሐቦች የቀን መቁጠሪያ አረጉት እንጂ ቀኑን አላከበሩትም። የሂጅራ ዘመን መለወጫ ተብሎ አይከበርም። ቢድዓ ሱሐቦች ተስማምተው የሙስሊሞች አቆጣጠር ከሂጅራ ይሁን ካሉ በኋላ አንድ ብለን የሂጅራ አቆጣጠር የጀመርንበት የመጀመሪያው ዙር ክብረ በዓል ብለው አላከበሩ። ሁለተኛው ሶስተኛው አይታወቅም። ከጊዜ በኋላ ነው ይሄ ቅኝ ግዛት የሚባለው ሙሲባ ከመጣ በኋላ ኢስላምና ሽርኩ ቢድዓና ሱናው ጅህልናና እውቀቱ ሲቀላቀል የፈለጉትን ሁሉም ከመሬት እያነሱ ከፍ ያደርጋሉ። ሰው እንዲቀበላቸው ኢስላሚያ የሚል መጠቅለያ ያደርጉለታል። ነቢ ካከበሩ ዝግጁ ነን እናከብራለን። ሂጅራውን እንደሆነ አላከበሩ። ስለዚህ ሱሐቦች ለጊዜው ይሄን ቀን መቁጠሪያ ያደርጉት። እንዲህ ያለን እስላም መጫወቻ ይሆናል። ማንኛውም ሰው መናገር የሚችል ተሰሚነት ያለው ከመሬት የተነሳ የእንዲህ አይነት ነገር ቀን ያለ ስራ መፍታት ይሆናል። የኛ ትልቁ ዓመት ባላችን ደስታችን ኢስላም በሁለት እግሩ ቆሞ ሙስሊሞች ሙሉ ሐቃቸውን አግኝተው ነፃነታቸውን አግኝተው ጁሙዓ ጀማዓ ዒድ ሰግደው ሴት ላይ ሒጃብ አድርጋ
ሰላም ወጥተህ መግባት ስትችል እያንዳንዱ በዚህ መልኩ የሚያልፍ ቀን የኛ የሙስሊሞች ዒድ። ማናሳ የሚለው ስም ከነቢዩላህ ዩሱፍ ታሪክ በፊልም አይተው ስም ያወጡት እንዴት ይታያል ጠይቅልኝ ተብዬ ነው። እኛ ሙስሊሞች ስም እናወጣው ከፊልም የወሰደን አይደል። አቅሙ ካለን ከሷሐቦች ቋንቋ ከቻለን ከትክክለኛ ጥሩ ማዕና ካለው ስም ነው ለልጆቻችን የምንሰጠው እንጂ ፊልም አይተን ትርጉሙን ማናቀው ያውን ከነቢዩ ኡመት ያልነበረን ሰው ታሪክ ሚዳስም ፊልም መሰረት አድርገን ፊደሉን ሳናስተካከል ትርጉሙን ሳናቅ እኛ እናወጣ ለልጃችን አንሰጥም። ማናስ የሚባል ነገር አላውቅም። ሲጀምር የነቢዩላህ ዩሱፍ ፊልም ብሎ መስራት አይቻልም። የነቢዩላህ ዩሱፍ፣ የነቢዩላህ ሙሳ፣ የነቢዩላህ ሙሐመድ ፊልም ብሎ መስራት አይቻልም፣ ሐራም። ተገዝቶ ነው ለገንዘብ ብሎ ነው የሚሰራው። አንዳንዶች ካፍሮች ናቸው። ታላላቅ የእስላም መሪዎችን ወክለው የሰሩ ካፍሮች አሉ። ቁርአኑን ትተን ወዴት ነው የምንሄደው? ኸይር የፈለገ ሁሉ ቁርአን ላይ ተቀምጦለታል፣ ሐዲስ ላይ ተቀምጦለታል። ህይወታቸውን በሙሉ አሳልፈው ሰጥተው ዲንን የኻደሙ ዑለሞች የጻፉት ክታብ ላይ ተቀምጧል። በረሱሉ ሰለላሁ ዐለይሂ ወሰለም በሱሐቦቻቸው ታሪክ ዙሪያ ክታቦች ተጽፈዋል። እነ ጠበሪ፣ እነ ኢብኑ ከሲር፣ እነ ዘሀቢ፣ እነ ኢብኑል አሲር ሌሎችም ጽፈዋል። ለፍተው ደክመው በብዙ መልኩ ሰነዶችን አሰባስበው የጻፉታል። እዛ ላይ ማታገኛቸው ነገሮችን ከየት አመጡ እነዚህ ሰዎች? ታሪክን ከነሱ በላይ ያውቀው ነው አይደለም። ኻሊድ ኢብኑል ወሊድ ወይም ደግሞ ሰዕድ ኢብኑ ወቃስ ወይም ደግሞ ዑመር ከምስታቸው ጋር ጓዳ ውስጥ ያደርጉት የነበረውን ነገር ማን ነው በዘመኑ ጽፎ ያስቀመጠ? እንዴትስ አቅል ይቀበላል? የሷሐባ ሚስት የታቢዒ ሚስት እንዴት ብላ ነው ፀጉሯን ገልጣ የምትሄደው? ገሪብ ጅደን በአቅላችን የተጫወቱብን ከዲናችን ሊያርቁን የፈለጉን ትክክለኛውን ታሪክ የተማርኩ ነው ብሎ ፊልም እያየ ማስታወሻ ይዞ የሚጽፍ ማን ያለ? መዝናኛ ነው የተፈጠርነው፣ ለንዝናና አይደል፣ ለቁም ነገር ነው የተፈጠርነው። ለቀድ ኹሊቅተ ሊአምሪን ዐዚምን ለው ፈጢንተ ለሁ ፈርበዕ ቢነፍሲከ አን ተርዓ መዐል ሀመሊን። ለትልቅ ዓላማን የተፈጠርከው ከገባ ከእንስሳዎች ጋር ከስራ ፈቶች ጋር ራስህን አትመድብ ተብሏል። ታሪኩን ማወቅ ከፈለክ ዩሱፍን አላህ በአማረ መልኩ አሕሰነል ቀሰስ ብሎ ሰይሞት ሱረቱ ዩሱፍ ብሎ አስቀምጦልሃል። ቁርአን ያልበቃው ሐዲስ ያልበቃው ምንም አይበቃው። ቁርአን ያልበቃው ሐዲስ ያልበቃው ምንም አይበቃውም ተብሎ አላህ አሕሰነል ቀሰስ ብሎ ያማረ ቂሳ ብሎ ቁርአን ላይ ነግሮን ሳለ አላህ የተረከለንን ትክክለኛውን ንጹህን ውሸት ያልተቀላቀለበትን ወመን አስደቁ ሚነላሂ ቂላ ሐዲሳ የተባለለትን ታሪክ ትተን ካፊሩ ሷሐባ የሚሰድብ ሺዓው ኢራናዊው የሰራውን ፊልም ግን ለማየት እንሽከዳደማለን። نحن قوم عزنا الله بالإسلام فمهما ابتغينا العزة بغيره أذلنا الله። እኛ አላህ በኢስላም ያከበረን ሰዎች ነን። ከእስላም ውጪ ባለ ነገር ክብርን የፈለገን እንደሆነ መልሶ ያዋርደናል፣ የበታች ያደርገናል ብሏል ዑመር። ሷሐቦች ከቁርአን ውጪ ሌላ ነገር አያውቁም ነው፣ ከሐዲስ ውጪ ሌላ ነገር አያውቁም ነው። ከረሱል ሷሐቦች መሃል አንዱ ሻም ደማስቆ ለዚያራ ሄዱ። ታላቁ መስጂድ ውስጥ ገብተው ቁጭ አሉ። የረሱል ሷሐቢ መጣ ብለው የሀገሪቱ ሰዎች ሁሉ ተግደርድረው መጡ። እሳቸው ቁጭ እንዳሉ ሱረት ዩሱፍ ማንበብ ጀመሩ። ሰዎች አንድ በአንድ ቀስ እያሉ የተንጠባጠቡ መውጣት ጀመሩ። ከዛ ገባቸው። ሌላ ወሬ ትረካ ሊነግሯቸው ነበር የፈለጉት ሰዎች። እነዚህ ሰዎች ምን ነክቷቸው ነው? ከቁርአን የተሻለ ነገር ምን ሊሰሙ ፈልገው ነበር የመጡት ብለዋል። የቁርአንን ተፍሲር ለ90 ደቂቃ ቁጭ ብለህ ስማ ቢባል ሲያዛጋ ሲያክ አቀማመጡን ሲቀይር ታየዋል። ፊልም ግን ሲሆን አፉን ከፍቶ 90 60 100 200 ተከታታይ ክፍል ሚያይ እምታይ ይኖራሉ። ሐቂቃኛን ከቁርአን ለማራቅ ትክክለኛውን ታሪክ ከትክክለኛው ምንጭ እንዳንወስድ የተደረገ ሴራ። አልሐምዱሊላህ የትኛውም በዕልም የተካነ ለዲኑ ገይራ ያለው የሚቆረቆር ሰው እንዲህ ነገር ውስጥ አይገባም። ስለዚህ ልንነቃ ይገባናል። ፊልም ድራማ የሚባል ነገር ለዲን ቢጠቅም ሷሐቦች ይቀድሙን ነበር፣ ታቢዕዮች ይቀድሙን ነበር። ሷሐቦችና ታቢዕዮች ድራማ አልሰሩም። ሰርተዋል የሚል ካለ ያምጣ። ካሜራ መች ነበረ ሊለኝ ይችላል አንድ ሞኝ የሆነ ሰው። ካሜራ ወደኛ ማሸጋገሪያ እንጂ ፊልሙ ድራማው የሚሰራው ሜዳ ላይ ነው። ማንኛውም ሰው ሊሰራው ይችላል። ካሜራ የሚያስፈልገው ለሌሎች ተመልካቾች ለማድረስ። ካፊሮች ህይወታቸውን ለመቀየር፣ ሀገራቸውን ለመቀየር፣ ትውልዳቸውን ለመቀየር አርቱ ብለው የሆነ ገደል ውስጥ ገቡ ብለን እኛ መግባት የለም።
የሚፈቀድ መልካም የሆነ ከዲን ጋር ማይጋጭ ነገር ከሆነ ልታደርገው ትችላል። ነገር ግን ሱሐባ ወክሎ ነቢ ወክሎ መስራት እነዚህ ሰዎችን ክብራቸውን መንካት። ሱሐባ ሆኖ ከሱሐባ ማይሄድን አኽላቅ የሚያሳይ ሰው የሱሐቦችን ክብር ያስነካል። ስለዚህ እንዲህ አይነቱን ስራ ከመስራት ሙስሊም ራሱን ከፍ ሊያደርግ ይገባዋል። ለመዝናናት ከሆነ ዋጅብን ሳንተው ሐራሙን ሳንገባ ሳናበዛ በሐላል ነገር እንዝናና፣ ችግር የለውም። ለመማር ከሆነ ንጹህ የሆነውን ምንጭ ቁርአንን ሐዲስን ይዘን እንማር። የዩሱፍን ቅሷ ቁርአን ላይ እናገኘዋለን። የአደምን ቅሷ ቁርአን ላይ እናገኘዋለን። የኢስማኤልን የኢብራሂምን ቁርአን ላይ እናገኘዋለን። ዲንን ከማንም አይደለም እንማር፣ ከዑለሞች ነው እንማረውና ዋናው ትልቁ ቁም ነገር ፊልም ድራማ ለኡማው ለዲኑ ቢጠቅም ማን ይሰራው ነበር? ሱሐቦች ታቢዒዎች ይሰሩት ነበር። ለነሱ ያልሰሩትን አንሰራ። ዲኔ ነው ዲኔን አውቅበታለሁ መማር ዒባዳ ነው ኢኽዋን። ዲንን መማር ዒባዳ በል ኢማሙ ሻፊዒ፣ ኢማሙ ነወዊ፣ ኢማም አሕመድ ሌሎችም ሱና ሶላት ከመስገድ ዒልም መማር አጅሩ ይበልጣል ብለው ሱና ሶላት ከመስገድ ዒልም መማር አጅሩ ይበልጣል ብለው ለይል እየሰገድክ ከምታድር ዒልም ብታጠና የተሻለ ነው። ራስህ ለኡማው የሚጠቅም ለይል ሶላት መስገዱ መጾሙ አጅሩ ላንተ ብቻ ነው። ዒልም ላንተ ለዲኑ ለኡማው ነው። ዒልም የከበዳቸው ሰዎች ናቸው ብዙ ጊዜ በዚህ የሚጠመዱት። ዑለሞች ጋር ሄዶ መስጂድ ሄዶ መድረሳ ሄዶ በትክክል ማስታወሻ ይዞ ራስን ዝቅ አድርጎ መማር የከበዳቸው ሰዎች ራሳቸውን ለማታለል ዒልምን በዚህ መልኩ እማራለሁ ሊሉ ይችላሉ። ይሄ ትልቅ የሆነ ስህተት ነው። የእንጀራ እናቴ አባቴ ከፈታት በኋላ እኔ ለሷ መሕረም መሆን እችላለሁን? ናም ወላ ተንኪሑ ማ ነከሐ አባኡኩም አባቶቻችሁ ያገቡትን አታግቡ ስለተባለ ቢፈታትም ባይፈታትም መሕረሙ ናት፣ መሕረሟ ትሆናለህ። ይሄድክ መዘየር ትችላለህ፣ ካሰበችበት ማድረስ ትችላለህ። አንድ የእስልምና መልካም ጎን ነው። ዝምድናው ተቆርጦ አይቀርም። አባት ግን ኒካሑ ካላለቀ ሊያገባ ይችላል። ኒካሑ ካለቀ خلاص። ስለዚህ መሐል ላይ መጥፎ ነገር እንዳይፈጠር ምን ተደርጓል? አጅነቢ ይሆናልሽ ካንተ ነው። ልጅ ግን ከሆነ ማዕቀብ ተጥሎበታል። አባቶቻችሁ ያገቡን አታግቡ ተብሏልና በዝምድና ነው የሚፈላለጉት። አንድ ሙስሊም የሆነ ሰው ፎቶ ተነስቶ ለወደፊት ማስታወሻ ብሎ በአልባም ውስጥ ካረገ በኋላ ሳጥን ውስጥ ቢያስቀምጠው ይቻላል ወይ? አይቻልም። ሳጥን ላይ ያስቀምጠው ግድግዳም ላይ ይስቀለው። ፎቶ መነሳቱ ሐራም ነው ለምክንያት ለሐጃ ካልሆነ በስተቀር የተነሳውንም ማስቀመጡ ተገቢ አይደለም። ምንም አይነት ምስልን አይተህ አትለፍ አስወግደው ቢሆን እንጂ ብለው ነብዩ ሰለላሁ ዐለይሂ ወሰለም አሊ ኢብኑ አቢ ጣሊብን ልከዋል አዘዋል። የጥያቄው ሌላ ክፍልም አለ። የኒካህና የሰርግ ፕሮግራም ለማስታወሻ ብሎ በቪዲዮ ተቀርጾ ከተቀረጸ በኋላ በሲዲ ቢያስቀምጡ ይቻላል ወይ? አይቻልም። ለምሳሌ በሲዲም ይሁን በፍላሽም ይሁን በሚሞሪ ማስቀመጡ ክልክል ነው። ፎቶን ቀዳደህ ጣለው ዙር አድርገው ሊማዳ ፊትና ያመጣ ሳያውቁ ከሰው እጅ ይደርሳል። ወከዛልክ ፎቶ ተብሎ የተቀመጠው ከሞባይል ጋር ሊሰረቅ ይችላል። ሌባ ሳጥን ሰብሮ ሊያወጣው ይችላል። ከዛ በኋላ የሚያሳፍር ሁኔታ ላይ ሆነሽ የተነሳሽውን ፎቶ መሰጠሽ 1 ሚሊዮን ብር እጅ ላይ ቁጭ ካረግሽ ነው ይላል። አለ እንደዚህ አይነት ሸይጣን በዚህ መልኩ ያሰለጠናቸው አስመርቆ ያሰራጫቸው ሰዎች በሆነ አጋጣሚ አድርገው ሴቷን ልጅ እንጋባለን እንዴ እናደርጋለን አንዴ ብቻ ፎቶ ላክልኝ በደንብ እንዳየው ብሎ ይወስዳል። ከወሰደው በኋላ በሐራም ካልተገናኘን ይሄን ፎቶ በተነዋለው ለወንድምሽ ይሰጣለው ለአባትሽ ይሰጣል። በእንዲህ አይነቱ ወጥመድ እንዲህ አይነት ሙጅሪም ሰዎች እጅ ላይ የሚወድቁ አሉና ሴት ልጅ ፎቶ መነሳት የለባትም። ብዙ ምስኪን የሆኑ ሰዎች ሞባይላቸው ላይ ያጠፏቸው ነገሮች ሁሉ የጠፉ ይመስላቸዋል። ለዚህም የሰለጠኑ አሉ የጠፉ ፎቶዎችን መልሰው ማምጣት ቢችሉ ያገለገለ ሞባይላቸውን ሰርዘናል ፋይል ሁሉ ብለው ይሸጣሉ። ነገር ግን ለዚህ ኮምፒውተር ካለው ሸር አንዱ መመለሻ አዘጋጅቶላቸዋል። ፋይሎችን መልሶ ያመጣላቸዋል። ደልቼ ነው የሸጥኩት ያለችው ሁሉ ይወጣል። ኢዳ አደብ መያዝ ያስፈልጋል። ለመታወቂያ እንኳን ያስፈልግም ያሉ ዑለሞች ኪሳቸው ላይ ብር ማይዙ ዑለሞች ነበሩ። ለምን ሲባሉ ብሮች ላይ ምስል አለና እዚህ ደረጃ ደርሰ እስከ ቅርብ ጊዜ ታላላቅ ዑለሞች እስላም የሚከበሩበት ዑለሞች የሚከበሩበት ሀገር ላይ መታወቂያ ያልነበራቸው መታወቂያ ላይ ፎቶ ስላለ የሆነ ደረጃ ላይ ደግሞ የሆነ ወቅት ላይ ደግሞ ግድ ሲሆን ለሱ ብቻ ያለ ፎቶ ስሩ የሚል ትዕዛዝ ከላይ መጥቶ ያለ ፎቶ መታወቂያ ይዘው ይዞሩ ነበር። ለዚህም ቢሆን አስገዳጅ አይደለም ብለው ማለት ዛሬ ግን ያለ በቂ ምክንያት ሲበሉም ፎቶ የሚያነሱ ሲገቡም ፎቶ የሚያነሱ ሲወጡ ፎቶ የሚነሱ ስራ የፈቱ ሰዎች አሉና አያስፈልግም። መዘዝም አለ ጉዳትም አለው። ወከዛልክ በዚህ መልኩ ፎቶ ያነሱትን ልጃቸውን ድንገት ሞት ቢወስደው ፎቶውን ባዩ ቁጥር ሀዘን መቀስቀስ፣ ማልቀስ፣ መረበሽ ከቀደር ጋር የሚጋጭን ነገር ማድረግ ነውና የሚሆነው ተገቢ አይደለም። ሌሎች ጥያቄዎች ኢንሻአላህ ሌላ ጊዜ እንመልሳለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።